ሰበር ዜና ዛሬም በቲክቶኮች እውነቷን ተናገረች። አፈቅረዋለሁ፣ እወደዋለሁ፣ ማንም አያስገድደኝ፣ በእጄ በኮምፒውተር አስገብቼዋለሁ ብላ ፍቅር እውነታውን ተናግራለች። ቢዚ አበደች፣ ሄርሜላ አለቀሰች። ሩታዬ የኛ ጀግና፣ አሁንም ፍቅር አሳብዳቸዋለሁ፣ ሁሉንም መልስ እሰጣለሁ ብላለች። እስከ መጨረሻው ተከታተሉ። ዘሩ ቀለጠ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የክሩ ቤተሰቦች እንደምናላችሁልን በያላችሁበት ያለ ሰላምታ ይላችሁ። እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ቤተሰቡን በተፈጠረው እያያችሁ ነው። ዛሬ ከእጄ አስገብቼዋለሁ፣ እንደ ቀለበት ተፈልገዋለሁ በማለት እንግዲህ ቪዚን አንበጨጭጣታለች። ወይም ደግሞ እንደ ኮምፒውተር በእጄ ላይ አስገብቼዋለሁ። እንግዲህ ማይክል ጃክሰን ዛሬም የኔ ነው ነገም የኔ ነው በማለት እንግዲህ እውነታውን ተናግራለች። ቢዚ ለምን በጨጨች? ሄርሜላ ለምን አለቀሰች? ሄርሜላ እንግዲህ ወደ ፍቅር ይሄዳል ብላ ያላሰበችው ሩታ ያመጣቻት ፍቅር ባሌን አስመልሽልኝ ከሄርሜላ በማለት እንግዲህ ያጠጋጋቻቸው በደግነት በእውነትነት በመተማመን ነበር። ግን ፍቅር የሄደችበት መንገድ እውነት ልብ የሚሰብር ነው ውዶች። እንግዲህ ቢዚ አንገቷን ስታንቃት ምንድናል? ዛሬም በቲክቶኮች መንደር መተውላችኋል። እኔ እፈልገዋለሁ፣ አፈቅረዋለሁ፣ ዛሬም የኔ ነው ነገም የኔ ያደርገዋለሁ ወይም የራሴ ነው በማይክል ጃክሰን አልደራደርም ብላ እንግዲህ እውነታውን ቁጭ አርጋ ስትነግራቸው ሁሎችንም አበጭጫቸዋለች። እውነት በጣም የተሰማኝ ነገር ምን አለ መሰላችሁ ውዶቼ፣ አንድ ሰው የሚፈልገውን ሰው ያመነውን ሰው ሲከደው በጣም ይቆጫል። ለመሰላችሁ ሩታዬ አምናት ነው ፍቅርን፣ እባክሽ ባሌን አስመልሽልኝ፣ አመት ሙሉ ለፋው፣ ስለዚህ እባክሽን አሁን እንመካከርና ወደ አንቺ እንዲመጣ አድርጊልኝ፣ ከዛ ወደ እኔ ይመጣል ስትላት እሺ ተባብለው በዛ መንገድ እየሄዱ ግን ፍቅር የሄደችበትን መንገድ እዩ። በራሴ ወስኜ በራሴ አውቄ በራሴ መንገድ ነው እንጂ ማንንም አልፈራም፣ ማንንም አልከተልም በማለት እንግዲህ ቢዚን አናዳታለች፣ አጋድላቸዋለች። እውነት ለመናገር በጣም የሚያሳዝን እኮ ነው። አስባችሁታል? ለምንድን ነው ይህን ነገር የተጠቀምሽ ፍቅር ብለው ሲሏት ፈቅረዋለሁ፣ ወደዋለሁ፣ የመጀመሪያ ነው እንዴ ረስቸው ነበር። አሁን ግን ዙራ ሩትዬ ናት ያገናኘችናል። ወይኔ የልብ በሽታ ነው የሰጠቻቸው፣ የልብ በሽታ ነው የሰጠችን። እውነት ለመናገር ቤተሰብ አሁን ይህን ምን ትላላችሁ? ፍቅር ወይስ በሽታ? እንግዲህ ውዶቼ እንደተለመደው ሻር ላይክ እያደረጉ ቤተሰብ የሆኑ አህለን ወሳህለን ፊኩም። ውድ የክሩ ቤተሰቦች፣ የሩትዬ ቤተሰቦች፣ ሩታዬ እንግዲህ ምንም እንደማይከፋት እናውቃለን። ለመሰላችሁ ያማለ በስተመጨረሻ ለልጁ ብሎ ሊሄድላት ይችላል ብለን ሀሳብ አለን። ግን ከዚህ ላይ የተዋረደች ፍቅር ናት። ሲቀጥል ዛሬ ቢዚ ለምንድን ነው ይህን ያክል ምትብላለው እንደ ውሃ? ለምንድን ነው ምትንጫጫው? ለመሰላችሁ ከፍቅር ጋር ሲሆን አብርሃም ትንጫጫለች፣ ከሄርሜላ ጋር ሲሆን ትንጫጫለች፣ እንዲሁም ከሩታዬ ጋር ሲሆን አንቺ ጋር አይሆንም ትላለች። ጠይብ ከማን ጋር ልታደርገው? ከማን ጋር ልትወስደው ነው? ወንድማ ይገባል። ስለዚህ ውዶቼ አሁንም ዛሬም አዲስ ነገር ይዘው ሊመጡ እያስበዋል ሀባይቢ። ፍቅርም እንዳያችኋት እንግዲህ ባለፈው ቪዲዮ ባለፉት አልተቆጨውም። የፈለገ ይሁን ምንም ምፈራበትም ነገር የለም፣ ማንንም አልፈራም፣ አስቤበት እኔ ፈልጌው ጭንቅላቴን አሳምኘው ነው የገባሁበት እንጂ ዝም ብዬ አይደለም ብላለች። እንግዲህ ፈርሜን የወሰድሁት አብርሃምን ሁላችሁም ቁጭ በሉ ብላ አሳርፋቸዋለች። ወይኔ እየተደነሳቅ እውነት ለመናገር በጣም ነበር የደነገጥኩት እንደዛ እያለች ራሱ። አሁንም ቃለ መጠየቅ ሲደረግላት ፍቅር እኔ እኮ ፈቅረዋለሁ፣ ወደዋለሁ፣ የምወደው ፍቅረኛዬ ነው አለች። እናውቃለን እኮ የመጀመሪያ ፍቅረኛሽ እንደሆነ፣ ግን በዚህ ልክ የረከሽበት ምክንያት፣ ሲያምኑሽ ያልታምንሽበት ምክንያት ለምንድን ነው? ቆይ ለሴቶች
ለኛስ ክብር አሰጭም ወይ? ለቤተሰቦችሽ ለጓደኞችሽ ክብር እንዴት ይንሳሽ ለማለት ነው እንጂ ለምን ማንኛውም ሰው የፈለገውን ማግኘት ይችላል። ግን ሩታ አምናሽ ነው ወደ አንቺ መጣ። ዛሬ እንግዲህ ውዶቼ እውነት ለመናገር ሄርሜላ አልቅሳለች። ሴቶች ተጋድለዋልም በአንድ ሰው ይህን ያክል ሰው መጋደል በጣም ያሳዝናል። እንግዲህ ሩታዬ አሁንም ልዑል ይኖርልሽ ነው ምንል። ቀጥ ባለው መንገድ ነው መሄድ ያለብሽ። አንቺ የኛ ጎበዝ አንበሳ ያለ ምክንያት አይደለም የምንወድሽ። አሁንም ቀጥ ባለው መንገድ ስለምትሄጅልን ቀጥ ባለው መንገድ አሁንም እስከ መጨረሻው ትሄጃለሽ። ግን አንዳንዴ የሚያናድደው ምን አለ ሰው ሲያምኑት ለምንድን ነው ማይታመን? ያመጣቻት ሩትዬ ናት። ግን ከሄርሜላ ጋር አለቅልኝ ብላ ነበር እንጂ አንቺ ውሰጂው ብላ አልነበረም ያመጣቻት ማለት ነው። አስባችሁት? ግን የጣቴ ቀለበት አድርጌዋለሁ። እኔ ፈልገዋለሁ፣ ወደዋለሁ። ውዴታ ምንድን ነው? ውዴታ ማለት ፍቅር ማለት በየመንገዱ ነው እንዴ? በእናታችሁ በጣም ያሳዝናል። እንደ ቅጠል ረገፉ። አሁንም ፈልገዋለሁ፣ ገና አስደመማችኋለሁ ብላለች። የሚመጣውን እንግዲህ መቻል ነው። ማንና በቃ ሄርሜላ ትቻል እንጂ ሩታ እኮ አውቀው ከማንም ጋር እንደሚሄድ እሱን ለልጄ ብላ ልትመልስ ነበር ይሄ ሁሉ ትግል ያደረገች። ወላኪን ግን አሁን ከእጃችን እየወጣ ነው። እውነት ለመናገር በጣም ይደብራል። በዛ መንገድ እንኳን ራሱ ሲሄድ አንገቱን ደፍቶ ማን ነው ይሄ? ለምን ይሄን ነገር ተጠቀመ? ለምን እንዴ? ሳቀች እኮ ፍቅር የመጀመሪያ እያለች ነው። አሁንም ውዶቼ ማንንም አልፈራ ብላለች። በቲክቶኮች መንደር እየዘፈኑ መተውላችኋል። ገና እናስለቅሳቸዋለን፣ እናሳብዳቸዋለን። እነ ሩታም ብለዋልም። እንዲሁም ሩታም አታብድላችሁም። እውነት ለመናገር ሄርሜላ ልቧ ተሰብሯል። በጣም እንወዳችኋለን። ሸር ላይክ አድርጉ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي